በእንጀራ እናቷ የምትሰቃየው ጽናት እንግዲህ ትናንትና ናሆሜ ማን እንደሆነ አወቀች ማለት ነው። የእውነት እብድ ነው የሆነችው። እኔ የፈራሁት ነገር ደረሰ ማለት ነው። ምክንያቱም ገና ያኔ መጀመሪያ ትዝታ ሳትሞት በፊት ይሄን ናሆም ተስፋዬን መፈላለግ ላይ እያለች ነው ይሄን ባቢን ያገኘችው አይደለ? ግን ራሱ ነበረ። ለምን እኔ ወዲያው ነው ያወቅኩትኝ። ስትጠይቀው ናሆም ተስፋዬ የሚባል ሰው ሲል ድንብርብሩ ነው የወጣው በአንድ ጊዜ ማለት ነው። እና ደነገጠ። ከዛም በኋላ በታገኘው ምን ያደርግልሻል ምናምን ሲላት አይ እሱን እኔ እነግርሃለሁ በኋላ ግን አሁን ይሄንን ሰው ለማግኘት እርዳኝ ብላ እንግዲህ እሺ ብሎ አብሯት መፈለግ ቀጠለ። ብቻ አሁን ላይ ለሷ ከባድ ሆነባት ማለት ነው። የእውነት እሱ አንደኛ ነገር ድብቅ መሆኑ ጎዳት። ለሷ የሚሰማው ስሜት እሱ በሷ ላይ እንደተጫወተና ሀብት ንብረታቸውን ልክ እሱ እንደዘረፈ ከትዝታ ጋር ተመሳጥሮ፣ ግን ነገሩ እንደዛ አይደለም። ይሄ ራስ ወዳድ አባቱ ነው እንደዚህ ያደረገው ይሄንን ሁሉ ነገር። ግን እሱ አባባ ይሄንን ንብረት ለጽናት መልስላቸው እባክን ግማሹን እንኳን ስጣቸው ብሎ እየለመነው ነበረ። ጽናት ግን አሁን ላይ ባቢ ልትረዳውም አልቻለችም። አልፈርድባትም፣ በእርግጥም አልፈርድባትም። እንግዲህ አቶ ግርማ ደግሞ ጽናት ሐኪም ቤት ይዛው ሄዳ ስለ ባቢ እያወራች እንደገና ደግሞ እናቷ በህይወት እንዳለች እና በድጋሚ እንደሞተች ቁጭ ብሎ እየሰማ ነበረ። እነሱ ረስተውታል ጨርሶ። እኔ እዛ ጋ እንግዲህ ፌንት ነቅሎ ከለዊቸሩ ላይ ሳይወድቅም አይቀርም ሰውየው። እነሱ አያዩት አይደለም። ከብሌን ጋር እንግዲህ ኃይለኛ ወሬ ይዘዋል ማለት ነው። ስለ እናቷ እያወራች እያለቀሰች ነበረ። ስለዚህ አሁን እዚች ምድር ላይ እኔ ኖሬ ምን አደርጋለሁ? ፈጣሪንስ ምን አደረገልኝ ብዬ ላመስግነው? ምንድን ነው ያደረገልኝ? እስኪ ንገሪኝ ብሌን። ሀብት ንብረታችንን ወሰደብን፣ እናቴን ድጋሚ ወሰደብኝ እና ለምንድን ነው ፈጣሪን የማመሰግነው? እያለች እንግዲህ ፈጣሪዋን እየወቀሰች ትገኛለች። ብሌን ደግሞ የእውነት ምርጥ ጓደኛ ናት። የተሻለውን ሊሰጥሽ ይሆናል ይህንን ሁሉ የነሳሽ። ስለዚህ እባክሽን ጽኑ፣ ተለጋጊ። እንደገና ደግሞ ባቢ የሚልሽን ነገር አዳምጩ። ምናልባት የሆነ ነገር ሊልሽ ይሆናል ወይ ደግሞ ንብረታቸውን ሊመልስላችሁም ይሆናል። ለአንድ ጊዜ ብቻ እድል ስጪውና አዳምጩ እያለቻት እንግዲህ ብትላትም ከዚህ በኋላ ለእኔ ባቢ የሚባል ሰው ሞቷል። ባቢን አላቀውም። ናሆም ተስፋዬ ነው። ናሆም ተስፋዬ ደግሞ አለቃዬ ነው እያለች እንግዲህ እውነት በጣም የምታሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ትላንትና እንዳያችኋት እችን ራይል የምትባል ምን ልበላት ስም አጣውላት ለሷ ማለት ነውና ደግሞ ትንሽ ነው። አንቺ አሁን የጽናትን እንደው እግር ጣቢ ታከላለሽ ቆሻሻ ላይ አይ እንደ ቆሻሻ ዋሳ አንቺ የእውነት የሰው ልጅ ቆሻሻ አይባልም። እሺ ባለጌ። ኧረ ምን ይተዋናት? ወይ አታምሪ ወይ ንግግርሽ አያምር። አንቺ አሁን ሲጀመር ማለት ነው ለናሆም በምንም አትመጥኘው ማለት እንደ እድሜ የሚባል ነገር እኮ አለ። የእሱን ፊትና የራስሽን ፊት ይኸው በምንም አትገናኙ ማለት ነው። ታላቅና ታናሽ። ስለዚህ አሁን የናሆምን ህይወቱን በጥብጥ አደረገችው። መታ ህይወቱን አመሰቃቀለችው። እንግዲህ ትናንት አንቆው ሊገላት ነበረ እየጮኸች ከዛም እንግዲህ ናሆም የእውነት በጣም ነው ያሳዘነኝ። አባቱ ጋር ሄዶ አባቴ አንተ ድሮ የምትወደኝ አባቴ አይደለህም፣ አሁን ሌላ አባት ሆናል። አሁን ብር ያታለለክ ገንዘብ ያታለለክ አባት ነህ። እኔ አሁን አባት አይደለም፣ ግን አንድ ነገር ብቻ እንድታደርግልኝ ልለምንህ አለው ማለት ነው። እሺ ምንድን ነው ሲለው እኔ ጽናትን በጣም ነው የማፈቅራት፣ ጽናትን ማጣትም አልፈልግም። አባባ እባክህን ተረዳኝና ለጽናት አንድ ነገር በልልኝ። እዚህ ነገር ውስጥ እሱ ምንም ነገር አያውቅም ብለህ ንገራት ለጽናት እባክህ አባባ፣ እችን ብቻ ውለታ ዋልልኝ አለው። ጽናት ላንተ አትሆንህም፣ ላንተ የምትሆንክ ራሄል ናት። አያችሁ ራሄል ገንዘብ ስላላት ማለት ነው። ገብቷችኋል አይደለ? ራሄል የባሏን ውርስ ወርሳ ስለመጣች ሰውየው ይሄ ገንዘብ ወዳጅ ነው በጣም ማለት ነው የባቢ አባት እና ከዛ ስለዚህ እቺ ድሃ ናት ምንም የላትም ራሄል ናት ላንተ የምትመጥን እያለ እንግዲህ ብለውም እኔ ራሄልን አልወዳትም፣ ራሄል ገላኝ ሄዳለች። አሁን እኔ የጽኖ ብቻ ነኝ፣ እባክህ አባቴ እርዳኝ ቢለውም አባትየው እንግዲህ እሺ አለና ጽናትን ደውሎ ጠርቶ ጽናት ስትመጣ ባቢ ያለውን ትቶ
በፈጣሪ እንዴት እንዳቃጠለኝ ሰውየው ትናንትና። የእውነት የትልቅ ትንሽ ባለጌ እንዴ! ልጁ ያለው እኮ ለጽናት እውነቱን ንገራት በቃ ማለት ባቢ እዚህ ነገር ውስጥ የለበትም፣ ምንም የሚያውቀው ጉዳይ የለም እና ባቢ በጣም ይወድሻል ብለን ነገራት ይለዋል። አሁን ጠራትና ምን ይላታል? በፈጣሪ እንዴት እንደተቃጠልኩ ግን አትጠይቁኝ። ምን አይነት ሰውዬ ነው? በፈጣሪ ገልብጦ ሌላ ነገር ለጽናት ነገራት ማለት ነው። ጽናት ከሱ እንድትርቅ ባቢ ራሄልን እንደሚያፈቅራት ያለሷ እንደማይኖር በፈጣሪ አይ እሷም ልክ ልኩን ነገረችው ማለት ነው። እና ጽናት ኮስተር ብላ ለዛውም አቶ ግርማም እንግዲህ እንትና ባቢ ቤት መጥቶ ነበረ ውጣልኝ ብላ አበረረችው መጀመሪያ። ከዛ በፊት ግን ለአቶ ግርማ ሁሉንም ነገር ነገረው። ትዝታ ምኑ እንደነበረች፣ ትዝታ እህቱ ናት፣ የስጋ እህቱም አይደለችም። ነገር ግን ደግሞ የባቢ አባት የትዝታን እናት አግብቶ ነበረ ይመስለኛል። ከዛም እንግዲህ ትዝታን ይዛ ነው የመጣችው ቤታቸው። ከዛም እቺ ትዝታ እቤታቸው እየኖረች እያለ የሆነ ሰዓት ላይ ጥሩ ነበረች። ከዛ በኋላ ተቀየረች አለ። እናም ከዛ በኋላ ልብሷን ውልቅልቅ አድርጋ ልብሷን ቀዳድጋ መጮህ ጀመረች። ከዛን እኔና አባባ እየሮጥን ስንሄድ አንድ ሰው አጠገቤ እንዳይደርስ ብላ ለፖሊስ ደውሉ ብላ ለፖሊስ አስደወለችን። ከዛ ፖሊሶቹም ሲመጡ አቶ ተስፋዬ ደፈረኝ ብላ አባቴን አሳሰረችው። ከዛ ህይወታችን ምስቅልቅልቅል ወጣ። እኔም ጎዳና ወጣው፣ አባቴም እስር ቤት ቀረ። ከዛም ከጊዜ በኋላ አባቴ ከእስር ቤት ሲወጣ የሆነች ትንሽዬ ቤት ተከራይተን መኖር ጀመርን። ከዛ እዛም እየኖርን እየሰራን እየገባን ዳግመኛች ትዝታ ወደ ህይወታችን መጣች። አሁን እዚህ ጋር እንግዲህ ስለዚህ አቶ ግርማ ሁኔታ ቢያሳዝነኝም ታሪክ ቢያሳዝነኝም ግን እቺ ዓለም ተገለባባጭ ናት፣ ወዳጅን አርቆ ከጠላት ጋር የምታኖር ናት ምናምን ብሎ እንግዲህ አቶ ግርማ ነገረው። አቶ ግርማ አንተ እንኳን ተረዳኝ እባክህ ምናምን ብለው እንግዲህ ወሬውን ሳይጨርስ ጽናት ጥንበርኩሱን አውታ አባረረችው ማለት ነው። የእውነት በጣም ያሳዘነችኝ ጽናት እኔ አልፈርድባትም። ምክንያቱም ያኔ እሱ ማንነቱን ሲደብቃት እኔ ፈርቼ ነበረ። አንድ ቀን እኮ መታወቁ አይቀርም አይደለ? የሰው ማንነት እኮ ይታወቃል፣ ተደብቆ አይቀርም። እና እቺ ተንከሲስ ደግሞ መታ እንግዲህ ናሆም እባክሽን ናሆም አትበይኝ፣ እኔ ባቢ ነው ስሜ፣ እኔ ደግሞ ባቢ ልል አልፈልግም እያለች እንግዲህ ጭራሽ እሱ በአቶ ግርማን በዶንቸር ይዘው ሲሄዱ መንገድ ላይ መታችባቸውና እንግዲህ ናሆም ስትለው ነው ነገሩ የተበላሸው ማለት ነው። እንዳያችኋት ነው ጽናት በጣም ታሳዝናለች። አንዳንድ ጊዜ ብቻ የሆነት እቺ ራሄል የምትባል ኮቴዋን አሳጥሮ ከዛ ቤት ማብረር ነው ወይ ትናንትና ነቅ አርጎ እንዶ ሲት አርጎ በገደላት ኖሮ ታቃጠለችኝ የእውነት። ከዛን አንቺ ሲጋደሉ እንዴት ዝም ትያለሽ? ጆሮሽ እየሰማ ሲገደሉ ዝም ትያለሽ እንዴ አላት አቶ ተስፋዬ ማለት ነው። አይ ጋሺ እኔ በፍቅረኛ ማቾች መሀል መግባት አልፈልግም፣ ሶስተኛ አካል መግባት የለበትም፣ ስለዚህ አያገባኝም እነሱን አለችና ጥላ ወጣች ማለት ነው። ጽናት እንግዲህ ጽናትን እየተከታተለቻት ወይ ሃይላንድ ትጥላለች ወይ ውሃ ትረጫለች መሬቱ ላይ። ጽናት ግን በጥፊ ያጠናግራች ራይል ተብየዋል ማለት ነው። በእውነት በጥፊ ያጮያት ይህንን እንትን ምንድነው ኮረኮንች የመሰለ ፊቷል ምን ትመስላለች? በእናታችሁ እንደው አቃጠለች። እኔ እኮ ድራማ መሆኑ እያወቅሁ መቃጠል የሳ እንዴ ጭራሽ እንዴት ነው የምታበሻቅጣት እኮ ጽናትን። እንግዲህ አቶ ናሆም የእውነት በጣም ነው ያሳዘነኝ። ለብሌንም ቢነግራት ሂድ አንተ አስመሳይ ነህ ብላ ብሌንም ሰድባው ሄደች ማለት ነው። በቃ ኦ ብሎ ጮኸ ማለት ነው የምር